ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የይዞታ ማረጋገጫ ካርታ ላላችሁ በሙሉ የቦታ ይገባኛል ክርክር ላላችሁ በሙሉ አዲስ ውሳኔ በሰባት ዳኞች ተሰጥቷል። አዲስ ህግ ወጥቷል። ከዚህ በፊት ሲሰራበት የነበረው የህግ ትርጉም ተሽሯል፣ ተለውጧል። ይሄ ህግ ትርጉም የተለወጠው ሰባት ዳኞች በተሰየሙበት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው። መጋቢት 25 ቀን አሁን ከሳምንት በፊት 2018 በሰበር መዝገብ ቁጥር 2462 30 ነው የተለወጠው። እንግዲህ የከተማ መሬት አስተዳደር ጽሕፈት ቤቶች፣ ማዘጋጃ ቤቶች ጉቦ በመቀበል በሙስና በተለያዩ ምክንያቶች በእንዝላልነት ለቀደም ብለው ለአንድ ሰው ካርታ ይሰሩና በአንድ ቦታ ላይ ከዛ በኋላ ደግሞ ለሁለተኛ ሰው ወይም ለሶስተኛ ሰው ተመሳሳይ ሁለት ካርታዎችን ሶስት ካርታዎችን ለተለያዩ ሰዎች ሲሰጡ ይስተዋላል። በዚህን ጊዜ እንግዲህ በእነዚህ በአንድ ቦታ ላይ የይገባኛል ጥያቄ ባላቸውና ካርታ በተሰጣቸው ሰዎች መካከል በፍርድ ቤት በርካታ የይገባኛል ክርክሮች ይደረጋሉ። ፍርድ ቤቶችም እንግዲህ እነዚህ በአንድ ቦታ ላይ የይገባኛል ጥያቄ እያቀረቡ ባሉ ሰዎችና እንደዚሁም ደግሞ በዛ ቦታ ላይ ካርታ ባላቸው ሰዎች መካከል የሚደረገው ይገባኛል ጥያቄ ለየትኛው ነው መወሰን ያለበት በሚለው ላይ እንግዲህ ክርክር ሲደረግ ቆይቷል። ይሄም ሲስተናገድ የነበረበት አግባብ እንግዲህ ምንድነው? ቀደም ብሎ ካርታ ለአንድ ሰው በባዶ ቦታ ላይ ቢሰጠውና ሁለተኛ ካርታ የተሰጠው ሰው ደግሞ የተሰጠውን ካርታ መሰረት አድርጎ በዚህ ቦታ ላይ ግንባታ ቢያከናውንበት ቀደም ብሎ ቦታ የተሰጠው ሰው ካርታ የተሰጠው ሰው ካርታ ስለተሰጠው ብቻ የኔ ነው ማለት አይችልም። ካርታ የተሰጠው ሰው ሁለተኛው ሰው ግንባታ ካሳረፈበት ካርታ ተሰጥቶት ግንባታ ያሳረፈበት በመሆኑ ግንባታ ላሳረፈበትና ግንባታ ለሰራበት ለዚህ ለሁለተኛው ሰው የተለየ በቦታው ላይ መብት አለው በሚል ሲወስኑ ነበረ። ውሳኔያቸውን መሰረት ያደረገው የፍርድ ቤቶች ከዚህ በፊት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 186946 ጸንቶ ያለው አስገዳጅ ውሳኔ ነበረ። አሁን በምነግራችሁ መጋቢት 25 ቀን 2018 የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰባት ዳኞች በሰጠው የሰበር ትርጉም ወይም ደግሞ ህግ ሆኖ በሚያገለግለው ካሁን በኋላ ማለት ነው ይሄንን ውሳኔ ሽሮታል። ምን ብሎ ነው የሻረው? የከተማ መሬት ይዞታ ምዝገባ አዋጅ ቁጥር 818 ህዝባር 2006 በአንቀጽ 43 ላይ እንደደነገገው ሁለት ሰዎች በአንድ ባለ ይዞታ ሊመዘገብ የሚገባን መብት አግኝተው ከሆነ ለሁለት ሰዎች በተመሳሳይ ይዞታ ላይ ካርታ ተሰጥቷቸው ከሆነ መብታቸውን አስመዝግበው ከሆነ የባለቤትነት መብታቸውን መጀመሪያ ካርታ የተሰጠው ሰው ወይም መብቱን ያስመዘገበው ሰው ቅድሚያ ይሰጠዋል በሚል ደንግጎ ይገኛል። ይህ የከተማ መሬት ይዞታ ምዝገባ አዋጅ ቁጥር 818 ህዝባር 2006 በአንቀጽ 43። ስለዚህ የቀዳሚነት መብት በአንድ ቦታ ላይ ያለ የቀዳሚነት መብት ማን የቀዳሚነት መብት ያለው ለማን ነው መሰጠት ያለበት ይሄ ቦታ ማን ነው የተሻለ መብት ያለው የሚለው የሚወሰነው በምዝገባ ወይም ደግሞ ቀድሞ ካርታ በማግኘት ነው በዚህ ቦታ ላይ እንጂ ግንባታ በማሳረፍ አይደለም በሚል እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቷል ማለት ነው። በፊት ሲሰራበት የነበረውን አሁን መጋቢት 25 ቀን 2018 ሽሮታል ማለት ነው። ያ ማለት ምንድነው? በግልጽ ቋንቋ ለማስቀመጥ ቀድሞ በቦታው ላይ ካርታ የተሰጠው ሰው ነው እንጂ የዚህ ቦታ ባለቤት የዚህ ቦታ ባለ ንብረት ገና ለገና በሁለተኛ ወይም ሶስተኛ ካርታ ተሰጥቶት እሱ ካርታ ከተሰጠው በኋላ የፈለገውን ያህል ግንባታ ቢያሳርፍበት ግንባታ ስላሳረፈበት ተብሎ ያኛው ደግሞ ባዶ ቦታ ስለነበር የተሰጠው ተብሎ ይሄኛው ቀዳሚነት መብት ሊሰጠው አይገባም። የከተማ መሬት ይዞታና ምዝገባ አዋጅ ቁጥር 818 ህዝባር 2006 አንቀጽ 43 በግልጽ ነው ያስቀመጠው። ህግ አውጪው ይሄንን አዋጅ ፓርላማው ይሄንን አዋጅ ሲያወጣ እንዲህ አይነት ነገር እንደሚከሰት ስላወቀ ነው ይሄን ድንጋጌ ይሄን አንቀጽ ያስቀመጠው። ማዘጋጃ ቤቶች፣ መሬት ልማት አስተዳደር ጽሕፈት ቤቶች
በተለያየ ምክንያት በመሳሳት ሊሆን ይችላል፣ በሙስና ሊሆን ይችላል፣ በመልካም አስተዳደር እጦት ሊሆን ይችላል፣ ለተለያዩ ሰዎች ካርታ ሊሰጡ ይችላሉ። ስለዚህ አዋጁ ደግሞ ህግ አውጪው ይሄንን ችግር የሚቀርፍበትን የህግ ድንጋጌ ቀድሞ ያስቀመጠው ይሄንን ስለሚያውቅ ነው። ዳኞች ደግሞ ወይም ደግሞ ፍርድ ቤቶች የህገ መንግስቱን አንቀጽ 79 ንዑስ አንቀጽ 3 ከህግ በስተቀር በሌላ ሁኔታ እንደማይመሩ ህግን መሰረት አድርገው ውሳኔ እንደሚሰጡ ስለተደነገገ በህግ አውጪው የወጡ ህጎችን ግልጽ እስከሆኑ ድረስ አዋጁ ድንጋጌው አሁን የነገርኳችሁ አዋጅ ድንጋጌው ግልጽ እስከሆነ ድረስ በቀጥታ ይሄንን አዋጅ ተግባራዊ ማድረግ አለባቸው እንጂ ከህጉ ከተደነገገው ህግ ውጪ ወጥተው የህግ አውጪ ስልጣን ያላቸው የመሰል ፍርድ ቤቶች በሁለተኛ ደረጃ ካርታ የተሰጠው ሰው ከመጀመሪያው ቀጥሎ ካርታ የተሰጠው ሰው ግንባታ ካሳረፈበት የሱ ይሆናል በሚል እስካሁን የሰጧቸው ውሳኔዎች ተቀባይነት የላቸውም። የሰበር መዝገብ ቁጥርም 186946 ተሽሯል በሚል 7 ዳኞች በተሰየሙበት የችሎት እንግዲህ ይህንን አስገዳጅ የህግ ትርጉም ሰጥቷል ማለት ነው። እንግዲህ ህጉ ይህ ሁኔታ ሊከሰት መቻሉን ብቻ ሳይሆን ተከስቶ ሲገኝም መብት ጠያቂዎች ስለሚኖራቸው መፍትሄ አስቀምጧል። ፍትሐብሔር ህጋችን በአንቀጽ 1198 በህግ አግባብ ባልተሰጠ የይዞታ ማረጋገጫ ምክንያት የሚደርስ ጉዳት ኃላፊነቱ የመንግስት መሆኑን ደንግጓል። በተመሳሳይ በአዋጅ ቁጥር 818/2006 አንቀጽ 40 እንዲሁ የዚህን ለሁለት ሰዎች አንድ ቦታ ላይ ካርታ በመስጠት የሚደርሰውን ጉዳትና ተጠያቂነት ለመደንገግ የዋስትና ፈንድ እንደሚቋቋም ሁላ የተመለከተው የሚያሳየው በመጀመሪያ መብት ያገኘውን ሰው ለመጠበቅ በሚል ነው። ስለዚህ በመሬት ላይ መብት የሚገኝበት አግባብ በህግ የሚበየን እንጂ በአዋጁ የሚስተናገድ እንጂ ቀድሞ በመገንባት ወይም ህጋዊ ባልሆነ መንገድ ተደራቢ የይዞታ ማረጋገጫ በማውጣት ስላልሆነ ህግ አውጪው አቋሙን ግልጽ ባደረገበት ሁኔታ ከዚህ የሚቃረን ውሳኔ ፍርድ ቤቶች መወሰን አይችሉም። ሲጠቃለልም ህግ አውጪው ቅድሚያ መብት በምዝገባ ቅደም ተከተል የሚወሰን ቀድሞ ካርታ በማውጣት የሚወሰን ሆኖ ባለበት እስካሁን ፍርድ ቤቶች በኋላ ካርታ ቢቀበልም ግንባታ በማከናወን ነው የሚበየነው። ማን ነው ግንባታ ያሳረፈበት በሚል ነው ቦታውን የማን ነው የሚለውን የምንወስነው በሚል የወሰዱት አቋምና ሲሰጡት የነበረው ውሳኔ አግባብነት የለውም በሚል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት የነበረውን የሰበር መዝገብ ቁጥር 186946 ሽሮታል። የሰበር መዝገብ ቁጥር 246230 ከአሁን በኋላ የሚሰራበት አስገዳጅ የህግ ትርጉም ሆኖ ይቀጥላል። በመሆኑም እንግዲህ በፍርድ ቤት በይዞታ ካርታ ለእናንተ ተሰጥቷችሁ ተደርቦ ለሌላ ሰው ተሰጥቶባችሁ ክርክር ያላችሁ ሰዎች በሙሉ ይሄ ውሳኔ ይጠቅማችኋል። እንደዚሁም በሌላ ሰው ይዞታ ላይ ተደርቦ ካርታ ተሰጥቷችሁ የይገባኛል ክርክር እያቀረባችሁ ያላችሁ ሰዎች በዚህ አግባብ የምታቀርቡት ክርክር ተቀባይነት የሌለው መሆኑን እንድታውቁት ነው። ይሄ ጠቃሚ የሆነ የህግ ምክር እንደሚጠቅማችሁ አልጠራጠርም። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ ነበርኩኝ። መልካም ጊዜ እንደሆነላችሁ እመኛለሁ። ባባይ